የምን ቦርሳ አባዬ? አባዬ አትበይኝ አንቺ የተረገምሽ። ዓለም ጭንቅላቱን ተጠቅሞ ስንት ነገር ይሰራል። አንቺ ዝም ቁጭ ብለሽ እንደባጤት ነገር ስታስልቱ ያለሽ አይደል? አደከምሽኝ እኮ አቢጌ። አባዬ ጧት አስረድቼ የለ። ቆይ ለምንድን ነው ድጋሚ የምትቆጣኝ? መቼ ነው የምትሰሩ ስራ ክብደቱ የሚገባሽ? ለምንድን ነው መርዝ መጨመር የፈለግሽው? በረሮ ልትገይ? ቆይ በማን ላይ ልታሳብቢ ያስበሽ ነበር? ቆይ እንዴት በእህቶችሽ ላይ እንደዚህ አይነት ጭካኔ ትጨክኛለሽ? እንዴ አባዬ ምን አጠፋው? ጥፋት እንዳጠፋሽ አይገባሽም? እንግዲያውስ የማሰቢያ ጊዜ እንዲኖርሽ ዛሬውን ይህን ቤት ለቀሽ ውጭልኝ። የምትይውን ይዘሽ ውጭልኝ። አቢጌ አንቺን እዚህ ቤት ውስጥ ማየት አልፈልግም። አባዬ መሽቷል እኮ። ቆይ ቤሳት የት ነው የሚሄደው? እማዬ ዝም በይ። የምትሰሪው ስራ የሚገባሽ ሰዎች ሲነግሩሽ ነው አይደለም? ይኸውልሽ ማንም ሰው አያድንሽ። አሁን እቤት ይለቀሽ ውጭልኝ። አባዬ መሽቷል እኮ። ቆይ ቤሳት አውሬ ቢበላኝስ? ያንክትሻ ቁርጥምጥም ያደርግሽ። ውጭልኛው ውጪ ውጪ። አባዬ የት ልትሄድ ነው? ውሃዬ ከቤት እያስወጣኝ እኮ። አባዬ ለምን? ሰላም ውድ ቻናል ቤተሰቦች አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የዳጣ ድራማ ዛሬ የምትፈጠረው የሚለውን አብረን እናያለን ማለት ነው። ይሄ ከቤት ወጣች። እንግዲህ ለሰራች ስራ አባዬ መቀጣት አለበሽ ብሎ ከቤት እንድትወጣ አደረጋት። ውሃና ዳጣ ዶማርታ እጅግ በጣም ሲጨነቁ ነበር። ኢሜ ወጣ ወዴት ሆነ የምትለው የአፍቃሪ እንደሚጫወተው ያገኛችውን አባቷ ካሁን በኋላ እስቲ ከዚህ ቤት ወጥተሽ እንድትሞክሪ እፈልጋለሁ። መክረሽ ብዙ ነገር አድርጋለሁ፣ ግን አንቺ ከስተትሽ ጭራሽ ምንም እንዳላጠፋሽ እየወሽ ነው። በአንቺ ምክንያት እኮ ልጄ ነጥቼ ነበር። አሁን በፍጥነት ቤት የለቀሽ ወጪልኝ ይላታል። እናም ዳጣ በጣም ደንግጣ ነበር፣ ስትጨነቅ ነበር። አባዬ እባክን ወዴት ትሄዳለች? እኔ ልከተላት ስትለው ዳጣ ብዙ ጎዳና ተዳድራ ስለነበረ ብዙ ነገሮችን ወጣ ውረድን ታውቋለች። እና አባዬ እባክህ ልከተለው ብትለው አይሆንም ቁጭ በይ። ውሃም እንደዛው። ማርታ ምንም ነገር መናገር አልቻለችም። እናት ነገር ሆነበት እያለቀሰች እና ስትጨናነቅ ነበር። እስከዛሬ ታግሼ ከዛሬ ነገ ትስተካከላለች ብዬ ስጠብቅ እሷ ጭራሽ ቁልቁል እየሄደች ነው። ስለዚህ ይህ ቅጣት ይገባታል እያለ ማርታ በጣም ተጨንቃና ኢሜል የምታደርገውን ነገር ስትሰማ እንደነበረው ነበር። ነገር ግን ማርታ እንደው እሷ እንዳደረገችው በተወርገጥ እርግጠኛ ነበረች። እና አሁን ማድረግ አለብን መቀጣት ትቀጣ። ነገር ግን በዚህ ምሽት በዚህ ጨለማ የት ትሄዳለህ ብላ ታስባለች። አንድን በጣም ፈርታና ስትጨነቅ ነበር ማርታ። ልጄ ምን ሆና ነው እዚህ ነገር ውስጥ የገባችው? እንዴት እንደዚህ ያደረገች? ማን ነው ይህንን መንገድስ ያሳያት? እያለች ግራ እየተጋባች ነበር። እውነትን ወልጄ አሳድጌ ነው ልጄ እንደዚህ የተቀየረችው እያለች ስታስብ ነበር።
ደሬባክ እስቲ የት እንደገባች የት እንደሆነች እኮ ምንም የምናውቀው ነገር የለም። የሆነ ነገር ብትሆንስ ደሬ እያለችው ነበር። ምንም አይፈጠርም፣ ምን ነገር እንዳትይ እባክሽ ተኝ አርፈሽ እያለት ነበር። ነገር ግን ማርታ በጣም እንቅልፍ እምቢ ብላት ተጨንቃ እንደነበረው ነው። ልጅ አንድ ነገር ትሆናለች ደሬ እባክህ እስቲ ወጥተን እንፈልጋት። እሺ አዋ አጥፍታለች፣ ነገር ግን በዚህ ጨለማ በሚሆን ሰዓት ሴት እኮ ነች፣ ነገር ላጋጥማት ይችላል እያለችው ነበር። ነገር ግን ደረጀ ስለሷ ማሰብና መጨነቅ በጭራሽ አልፈልግም በተደጋጋሚ ስመክራትና ስነግራት ነበር። እሷ ግን እስከ ዛሬ ነገር ተሻሻለች ብዬ ስጠብቅ ጭራሱ ብሶበት ነው ያገኘው። ስለዚህ ይሄ ቅጣት ለእሷ ይገባታል። ጅብ ይበላታል፣ ለምን ቅርጥፍ አድርጎ አይበላትም? ስለዚህ የራሷ ጥፋት ነው እያለችው ነበር። ከዛ ውሃም ልክ ስትወጣ በጣም ከፍቷትና እያዘነች ነበር። እንግዲህ ውሃ ከሞት ነበር የተረፈችው። እሱን ያዘጋጀችው የአይጥ መርዙን ለዳጣ ነበረ። ነገር ግን ኢሜ ውሃን ለመጉዳት አልነበረም። እሷ ሰላምና ዳጣን ብቻ ነበር መጉዳት የምትፈልገው። ምክንያቱም ዳጣን በጭራሽ አትወድም። ደረጀ ሁሉ ነገር ግልጽ አድርጎ ይነግራታል። ከአሁን በኋላ ቤት ውስጥ መሆን እንደሌለባትና ድጋሜ እንደዛ ነስተት ብትሰራ መቼ ምክር እንደማይላት እየነገራት ነበር ማለት ነው። ነገር ግን ደረጀ እባክህ ኤሚን ጋሊድ ውሰደኝ፣ የሆነ ነገር ሆናል እኮ ውጩን እኮ ብዙ አታውቅም እያለችው ነበር። ምንም ይሁን ምንም መቀጣት አለባት፣ ጥፋቷን ትማር። ምክንያቱም ዛሬ ነገ ትቀይራለች ብዬ ታግሻት ነበር። ነገር ግን እሷ እየባሰባት ስለሆነ ይገባታል ብላ ነበር። ነገር ግን በጣም ፈርታ ስትጨነቅ ነበር። አስፋልት ስትሄድ እንደ አጋጣሚ እንግዲህ የማገኛት እሷን ወደድኩሽ አፈቀርኩሽ የምለው ሰው እያገኛታል ማለት ነው። ውሃ ቆይ ኢሜን አይታት ነበር። ማታ እኮ ከቤት ወጥታ እያለች እየነገረችው ነበር። እና በየሱቅና በየጥጋጥጉ መፈለግ ጀመረ። ነገር ግን የሚዬ ከቤት ወጣች፣ ከኋላ ከኔ ጋር ነው የምትኖር፣ እሽሩሩ ብዬ ነው የማኖራት እያለ ነበር። ናታም ግራ ገባው። አሁን የት ትሄዳለች የሆነ ነገር ብትሆን ብሎ እየተጨነቀ ነበር። ኢሜስ ሲናገሯትና ምንም ነገር እንዳልተፈጠረ ስታስመስል ነበር። በመጨረሻ ደረጀ ሁሉ ነገር ስላወቀ ግዴታ ከቤት መውጣት እንዳለበት በሰምናትም፣ እሷ ግን መውጣት ፍላጎት አልነበራትም። ማርታ መቀጣት አለባት ብላ ትወስናለች። ነገር ግን ቅጣቱ ምን እንደሆነ አላወቀችም ነበር። ደረጀ ከቤት እንደማስወጣት እሷ በጭራሽ አልጠረጠረችም ነበር። ነገር ግን ደሬ ይሁን እስቲ የተደሆነ ታስባለች። በጣም ስጨነቅ እኮ አድርጎት ምንም አይነት እንቅልፍ አልተኛሁትም እያለችው ስታወራ ነበር። ማርቲን አሁን ኢሜ ዳጣን ለመግደል ነበር የእሱ አላማ፣ ዳጣን ለመግደል ነበር። ኢሜ እኮ ሰው ይናል እንግዲህ የደስ የምትል ሰው አይደለችም እያለችው አይ አንቺም አታውቂም፣ ብዙ ነገር እኮ ደብቄለታለሁ፣ ብዙ ነገር አድርጋለች፣ ከዛሬ ነገ ትሻሻላለች ብዬ ጠብቄ ነበረ፣ እንደውም እያደረ እየባሰበት ተቸገርኩ እያለ ስነግራት ነበረ ማለት ነው። ደረጀን ለማረጋጋት እየሞከረች ነበር። ልጄ እንደዚህ ታደርጋለች ብዬ ጠብቄ አላውቅም፣ ግን አንገቴን አስደፋችን፣ ልጃችን ልታሳጣን ነበረ እኮ እያለ ስታወራ ነበር። እና አሁን ከባድ ቅጣት ይገባታል እና እንድትቀጣ ፈልጋለሁ እያለችው ነበር። ምጥን ውሃን ለማየት እሷ ጋር መጣ እየተጫወት እንዳጋጣሚ ካሜራ እንዳለ እየነገረቻት ነበረ፣ ውሃ ማለት ነው። እንግዲህ ኤሚ ደግሞ ትመጣና የተፈጠረውን አችሁ ምን እንዳለ ንገርሽ እያለቻት ተያት ንገሪ ምናምን እያለቻት ነበረ። ትመጣሻለች እያለቻት እኔ ራሱ አጋጭሻለሁ አሁን አርፈሽ ማትቀመጪ እያለቻት ነበር። እንግዲህ ዳጣ አሁንም ቢሆን እሷን እንደዛ አድርጋ እሷን ከወንጀለቻት ከከሰሰች በኋላ እንደዛ መሆኑ ደረጀ በጣም ተናዷል። ስለዚህ እባክሽን ፊት ለፊቱ ወይ ሌላ ቦታ ሄደሽ ማድረግ አለብሽ እያለ ነበር። ናታም
እያወራ ነበር። ኢሜ በጣም እንደምትወደው እየነገረች አሁን ተወጃታለሽ አንቺን እኮ ከዚህ ቤት ለማስወጣት ብዙ ነገር እያደረገች ነው፣ ግን አንቺ ለሷ ያለሽ ፍቅር አሁንም አልቀነሰልሽም እያላት ነበር። እኔን ስትወጂኛለሽ ስላት አሁን ልክ እንደውሃ ልክ እንደና ኢሜ እወዳለሁ አንተንም አለች እና እንደምትወደው ነገረችው ማለት ነው። ታዲያ ለምን ጥራት አልጋብዝሽም እያላት ነበር። እሺ ኢሜ እሺ ካለችን ችግር የለውም፣ አለዛ ግን ሀገሩን የሚቃጠለው እያለች እያለ እያወራችው ከዛ ትመጣለች ማለት ነው። እንግዲህ አሁን ወደ ሰላም ትሄድና ዳጣ አሁንም ቢሆን እሷን ለመርዳት አላቆመችም እና ምንድነው ካሜራ ጠረጥራ የምታዩት እናንተ ብላ አችሁ እንደሞድሽ ይነግሩሻል ብላ ከዋጋ ውሃና ምጥን አንድ ላይ እየተጫወቱ ያለ ከነሱ ጋር ትጣላለች። እንግዲህ ኢሜ ጉድ አፋላ እንግዲህ ደረጃ እጅግ በጣም ተናደው እየመጣላት ነው። እሷ ግን ምንም ነገር እንዳልተፈጠረ በዛው አንግግር የማልፍ መስሏት ነበር። በጣም ትበሳጫለች። ውሃም ጓደኛዬን መምጣታችን ብላ ፊት ለፊቷ ትቆማለች። ሁለታቸውም አትረቡ ማጋጨት ነበር እያለችው ስታመነጫጭቃቸው ነበር። ካሜራ አለ ደግሞ አሞኛል እንዳትመጪ እያለቻት ነበር። ደረጀ በጣም ተናዶ እየመጣ ነው። ኢሜ እባክሽን ነገር ማድረግ አለብሽ፣ ከዚህ ቤት መውጣት አለብሽ፣ ሌላ ቦታዎች እስክረጋጋ ድረስ እያለች ነበር። ከአባቴ ቤት ከራሴ ቤት የት እንዴት የምፈልገው የትም አልሄድም፣ አንቺንም ያቺ ሰላም ልጇ አባት ሳላቅ እንቅልፍ አልተኛም ብላ ትነግራታለች። ኢሜ ያን ሁሉ አድርገሽ አሁንም እዚህ ላይ ነሽ? አንዳንድ እኮ የምታረጊ ነገር ዞሮ ላንቺ ነው የሚሆነው። ስለዚህ መጥፎ ነገር ማድረግሽን አቁሚ እያለቻት ነበር። አባዬ ሳይመጣ መፍትሄ ብትፈልጊ አባዬ ናሽ፣ አባዬ ያንቺ አባት አይደለም ትሰሚኛለሽ እያለቻት ትጫወባታለች ማለት ነው። ነገር ግን እንግዲህ ዳጣ የደረጀ ልጅ መሆኗን እሷ አታውቅም። እንዳጋጣሚ ናታን ክላስ ውስጥ ያለ እየተጫወተ ያለ ውሃ መጣ። ሰላም እዚህ የለችም እንዴ? ሰላም ወይ መኝታ ቤታ ወይም ኩሽና ነች እንጂ እዚህ ምን ትሰራለች? እዛ ሄደሽ ፈልገት እያላት ነበር። እዚህ እኮ ክፍል ቅርብ ስለሆነ ለዛ ነው እያለ ደረን ዳጣና ኢሜ የተጨቃጨቁ ናታን መጣና መሀላቸው ይገባል። አንተ ማለት እሷን የምትደግፈው እኔና እሷ ማን ምንም ነገር እንደሌለ ነገርኩሽ አይደል? እንዴ ለምንድነው የምትጨቀጭቃት? ለምን አታያት? አሁን እሷ ጥብቅና ትቆማል አይደለ? ለምን አዝራት አትዞርም እያለችው ነበር። ኢሜ በጣም በቅናት ታጠባለች። እጅግ በጣም ቀንታለች ማለት ነው። እንግዲህ ደረጀ ተመልሶ መጣ። እጅግ በጣም ተናደደ። ናታን በጣም ተጨነቀች። እንግዲህ የመጀመሪያ ልጇ ምን መሆን እንደምትችል ግራ ገባል። ደረጀ እባክህን ተረጋጋ እያለች ነበር። ቢሆን እንዳትጎዳት ተረጋጋ እያለችው ነበር። ሊገርፍ መስሎች ነው? አይሆንም። አሁን ተነሽን ሻንጣዎቿን ልብሷ ውስጥ አዘጋጅላትና ከዚህ ቤት ትወጣለች። ለአንድ ሳምንት ደረጀ የት ትሄዳለች? አይመለከተኝም። የፈለገችበት ቦታ ትሄድ፣ ግን ከዚህ ቤት ትወጣለች እያለ እንደ አጋጣሚ ዳጣ ተደብቃ እየሰማቻቸው ነበር። ልክ ስትሰማ እየሮጠች ለኢሜ ለማናገር እየመጣች ነበር። ኢሜ ፊቷን ሲታጠበች ዘና እያለች ነበር። ነገር ግን ዳጣ እባክሽ ኢሜ ከዚህ ቤት ላስባርሮሽ ነው፣ ደረጀ በጣም ተናዷል፣ አንድ ላይ እያወሩ ነው፣ ሂጂ ትላታለች። ሂጂ ከዚህ ከቤት የት ነው የሚሄደው? የትም አልሄድም ብዬሻለሁ ተይኝ እያለቻት ከፈለሽ አንቺ መሄድ ትቻለሽ፣ አሁን ዞር በይልኝ ከቤቴ ብላ ዳጣን ታባራለች ማለት ነው። እሷ ፊቷን እያሁበች ነበር። ቆንጆ ነበረች፣ ግን ጸባይ ዜሮ። ምን ዋጋ አለ? መልክ ብቻ ለመልክ ጥፎ መልክ ጸባይ ስጠኝ መልክ ደረጀ በመጨረሻ ጠራና ምንም አይፈዲ እንዳልተፈጠረ እየሆነች ነበር። አባዬ ከቤልታው አሁን ቶሎ ብለሽ ቋጭ ሰብሽሽ ከዚህ ቤት ውጪ ስላት፣ አባዬ አሁን እኮ መሽቷል፣ የት ሄዳለሁ? የምልበት ቦታ እኮ የለኝም እያለችው ነበር። ይፈጅብ እኮ ይበለኝ፣ አውሬ ይበለኝ፣ ቅርጥፍ አድርጎ የበላሽ ምንም ነገር እንዳልተፈጠረ እየሆንሽ ነው። አሁን ቶሎ ብለሽ ከዚህ ቤት ውጪልኝ ብሎ አባረራት ማለት ነው። በመጨረሻ እንግዲህ ኢሜ ጓዛ አሳስባ ከቤት ለመውጣት ትገደዳለች ማለት ነው። እንግዲህ ሁሉ ሰው ተሰብስቦ ኢሜ ሻንጣውን ይዛ ወጣች። ውሃ ለክ ስታየው እያለቀሰች፣ አባዬ ግን ለምን ቁጭ በይ ዝም በልና ብሎ ይጮህበታል። ናታም ሁሉም
ማርታም እጅግ በጣም እያለቀሰች ነበር። ዳጣም ደነገጠች። ያልተጠበቀ ነገር ጓዛ